መጽሐፍ ቅዱስ ዘፍጥረት መጽሐፍ ላይ እንደዚህ የሚል ቃል አለ። ዘፍጥረት በአንድ እናት ሆድ ላይ ሁለት መንታ ልጆች ነበሩ ይላል። ሁለት መንታ ልጆች ነበሩ። አወላጆች መተው ልክ ይሄ ነው ቀድሚያ የሚወጣ ብሎ በዳራ እጅ ላይ ምልክት አስሮ ነበር ይላል። በዳራ እጅ ላይ ምልክት አስሮ ይሄ ይወጣል ብሎ እየጠበቁ እያለ ያ ደግሞ ፋሬስ ውስጥ ላይ የነበረው ይወጣል ተብሎ ያልተጠበቀ ያልተገመተ በሰው ጭንቅላት ያላደረ ውስጥ ላይ ተደብቆ ያለ ይወጣል የተባለው እያለ ያልተጠበቀ ጥሶ እንደወጣ እግዚአብሔር እንደዚህ ብሎኛል። ተቀበሉ ይሄን መልእክት በኢየሱስ ስም። ነገ ጥሴ ትሄዳለህ። ሲወጣ ሲወለድ ያ ፈትል በእጁ የታሰረው አይደለም። ኩሽን ኩኪረ ቀሸተው ጋግደና ሐራ ኦራታይ ኪሲ ሐራ እትናንግበናኪ ያንን አወላጆች እንደዚህ አሉ። ዋና ደክያዲ ግን ጥሼ ወጣው። ምን ሆኜ ወጣው? ጥሼ ወጣው። ሳላስፈቅድ ጥሼ ወጣው። ለእናንተም ሳልናገር ጥሼ ወጣው። ዛሬ ለአንድ ሰው ይሆናል። በኢየሱስ ስም መጣስ ይሆናል። በኢየሱስ ስም መጣስ ይሆናል። የደጋሚዎችን ሴራ መጣስ ይሆናል። የአካባቢውን መንፈስ መጣስ ይሆናል። ሁኔታውን መጣስ ይሆናል። ችግሮችን መጣስ ይሆናል። ማጣትን መጣስ ይሆናል። ኪሳራን መጣስ ይሆናል። ከባድ ነው። ያለህበት ሚራቦቹ ከባድ ናቸው። ስታስብ ከባድ ነው። ስትገምት ከባድ ነው። ስትደምር ከባድ ነው። እግዚአብሔር እንደዚህ ብሎኛል። ከባዱን ሚራብ እንዴት እንደማስመልጥ እንዴት እንደማሻግር ዘንድሮ አሻግርሃለሁ። አካውንቲ ዜሮ ነው። ይቀድማችኋለሁ በል እስቲ ይቀድማችኋለሁ በል። እጅ ባዶ ነው በል እስቲ ይቀድማችኋለሁ በል። የሆነ የምታስበው የምትመለከተው ነገር የለም። ይቀድማችኋለሁ በል። አንተ ሰማይ ያስቀድመሃል። ሰማይ ያስቀድመሃል። እግዚአብሔር እንደዚህ ብሎ መንፈስ ቅዱስ ለመንፈስ እንደዚህ ብሎ ይናገራል። ሰዎች ተነጋግሮ የዘጉትን ሁኔታ የዘጋውን የሆነ ነገሮቹ የዘጋውን በሮችን እኔ እግዚአብሔር ይከፍታለሁ። አንተም ተስማምተ በቃ ያልክበትን እኔ እግዚአብሔር ይሰብራለሁ።